ሰላም እንዴት ናችሁ? በዛሬው ቪዲዮ ገንዘብ መስራት የሚችል የዩቲዩብ ቻናል በስልካችን እንዴት እንደምንከፍት አሳያችኋለሁ። አከፋፈቱንም ከጉግል አካውንት ጀምሮ ያለውን አሳያችኋለሁ። አብዛኞቻችን በስልክ ስለሆነ የምንጠቀመው በስልክ ይሆናል ማለት ነው የማሳያችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ለብዙ ሰው እንዲደርስ ላይክ አድርጉ። አመሰግናለሁ። ዩቲዩብ ለመክፈት ከሚያስፈልጉን ዋነኛ ነገሮች አንዱ ስማርትፎን ነው። ብዙዎቻችን ላፕቶፕ ላይኖረን ይችላል፣ ነገር ግን ስልኮች አሉን። በስልኮቻችን ደግሞ ቀለል ባለ መንገድ ዩቲዩብ መክፈት እንችላለን። ከስልክ ቀጥሎ በሁለተኛ ደረጃ የሚያስፈልገን ኢሜል አድሬስ ነው። የኢሜል አድሬሳችሁን እና ፓስወርዳችሁን እንዳይረሳ ጽፋችሁ ማስቀመጥ ይኖርባችኋል። ኢሜል እና ፓስወርዳችሁን ጠንቅቃችሁ ከያዛችሁ በሶስተኛ ደረጃ የሚያስፈልጋችሁ አፕሊኬሽኑ ነው። እነዚህ ነገሮች ስልካችን ላይ ሬዲ መሆን ያለባቸው ነገሮች ናቸው። በአብዛኛው ሰው ስልክ ላይ ደግሞ በብዛት ስልኩ ሲገዛ ሳይንአፕ የተደረገበት ኢሜል አብዛኛው ሰው የሚጠቀምበት ኢሜል ላይሆን ይችላል። ምናልባት ስልኩን ሴታፕ ለማድረግ ብቻ የነበረው ኢሜል ስለሆነ ሊኖር የሚችለው ከኢሜል አካውንት አከፋፈት ጀምሮ ባሳያችሁ የተሻለ ነው ብዬ አስባለሁ። ስለዚህ መጀመሪያ ላይ የኢሜል አከፋፈቱን ከመጀመሪያ ጀምሮ ላሳያችሁ። ኢሜላችሁን ክሮም ላይ የጂሜል ዌብሳይት ሰርች በማድረግ እዛ ላይ ክሬት ማድረግ ትችላላችሁ። አሁን እኔ ማሳይበት መንገድ ቀጥታ ወደ ዩቲዩብ አፕሊኬሽኑ በመግባት ይሆናል። ወደ ዩቲዩብ አፕሊኬሽኑ ከገባን በኋላ ኦልሬዲ ስልኩን ሳይንአፕ የተደረገበት ኢሜል ይኖረዋል። ያንን ኢሜል አድሬስ የምንጠቀመውና የምትጠቀሙትና የምታውቁት ከሆነ አሁን ቀጥሎ የማሳያችሁን ስቴፖች መከተል ሳይጠበቅባችሁ ቀጥታ የዩቲዩብ ቻናል ክሬት የምናደርግበት ስቴፕ መሄድ ትችላላችሁ። ግን ቅድም እንዳልኳችሁ አብዛኛው ሰው ስልኩ ላይ ያለው ኢሜል ስልኩ ሲገዛ ሴታፕ ለማድረግ ሰንበዲ ክሬት ያደረገው ኢሜል ሊሆን ይችላል። እንደዛ ሊሆን ስለሚችል የኢሜል አካውንቱን አዲስ ክሬት በማድረግ እንጀምር። ምንድነው የምናደርገው? ወደ ዩቲዩብ አፕሊኬሽን ከገባን በኋላ ከስር በስተቀኝ በኩል ዩ የሚል በተን ታገኛላችሁ። ወደሱ ነክተን ከገባን በኋላ ቀጣይ ስዊች አካውንት የሚለውን ነክተን እንደምትመለከቱት ከላይ የመደመር ምልክት እናገኛለን። እሱን ስንነካ ኢሜል እንድናስገባ ይጠይቀናል። እኛ አዲስ አካውንት ስለሆነ ክሬት ማድረግ የፈለግነው ክሬት አካውንት የሚለውን እንመርጣለን። እዚህ ጋር ሁለት ኦፕሽን ይሰጠናል። ፎር ማይ ፐርሰናል ዩዝ የሚለውን እንመርጣለን። ቀጥሎ ፈርስት ኔም እና ላስት ኔም እንድናስገባ ይጠይቀናል። ፈርስት ኔማችሁን በምትፈልጉት መንገድ ታስገባላችሁ። ለምሳሌ እኔ አዲስ አካውንት ብዬ አስገባለሁ። ላስት ኔም ኦፕሽናል ስለሆነ ባትሞሉትም ግድ የለም። ኔክስት የሚለውን ስነካ በርዝዴይ እና ጀንደር ይጠይቃል። እሱን ከሞላን በኋላ ኔክስት እንላለን። አሁን እዚህ ጋር ጉግል ራሱ ክሬት ያደረገልንን ኢሜል አድሬሶችን ሰጀስት ያደርገናል፣ ወይም ደግሞ በራሳችን ክሬት ማድረግም እንችላለን። እኔ ሁለተኛ ላይ ያለውን መረጥኩኝ። ኔክስት ካለን በኋላ ስትሮንግ የሆነ ፓስዋርድ ክሬት አድርጉ ይለናል። ስትሮንግ ፓስዋርድ ክሬት ለማድረግ ፓስዋርዳችን ሌተርስ፣ ነምበርስ እና ሲምቦልስ አንድ ላይ የያዘ ቢሆን ይመረጣል። ፓስዋርድ ክሬት ካደረግን በኋላ ኔክስት ስንለው እዚህ እንደምታዩት ኢሜል አድሬሳችን ይሄን ይመስላል ማለት ነው። ከዚህ ኔክስት እንላለን። እዚህ ላይ አይ አግሪ የሚለውን ስንነካ ኢሜል አድሬሳችን በትክክል ክሬት ተደረገልን ማለት ነው። ከታች እንደምታዩት አዲስ አካውንት የሚል እዚህ ጋር መጥቶልኛል። እሱን ስነካው የዩቲዩብ አፕሊኬሽኑ ክሬት ባረግነው ኢሜል ሎጊን ተደረገ ማለት ነው። ከዚህ በኋላ ምንድነው የምናደርገው? ቅድም እንዳሳየኋችሁ ከስር በቀኝ በኩል ዩ የምትለውን በተን በመንካት ቻናል ክሬት
ወደሚደረግበት እንሄዳለን። ከላይ ክሬት አካውንት የሚለውን ስንነካ እነዚህ 3 ነገሮች ይመጡልናል። የመጀመሪያው ላይ ፕሮፋይል ፎቶ እንድናስገባ ይጠይቀናል። ሁለተኛው ላይ ኔም ይጠይቀናል። አሁን እዚህ ጋር የዩቲዩባችሁን ኔም ስትመርጡ እንደምትሰሩት አይዲያ ቢሆን ይመረጣል። በሶስተኛ ደረጃ ላይ ያለው ሰዎች እናንተን ሰርች ቢያደርጓችሁ በቀላሉ የሚያገኙበትን እንደ ዩዘር ኔም ያለውን አት ሲምቦልን በማስቀደም መሙላት እንችላለን። እነዚህ ነገሮች በፈለግነው ሰዓት መቀየር የምንችላቸው ነገሮች ናቸው። ከዚህ በኋላ ከታች እንደምታዩት ክሬት ቻናል የሚል አለ። እሱን ስንነካው አዲስ የዩቲዩብ ቻናል ኦፊሻሊ ክሬት ተደረገ ማለት ነው። ምንም የሌለው የዩቲዩብ ቻናል እኛ በመረጥነው ስም ተዘጋጅቶ ቀርቦልናል ማለት ነው። እንግዲህ ይሄን ቻናል ከከፈትነው በኋላ ግን የሚያስፈልጉ ነገሮች ይኖራሉ። መስተካከል የሚኖርባቸው ሴቲንጎች አሉ። ስለዚህ ቻናሉን ከስተማይዝ ለማድረግ ከዚህኛው የዩቲዩብ አፕሊኬሽን እንወጣና ወደ ክሮም አፕሊኬሽን ሄደን youtube.com ብለን ሰርች አድርገን ወደ ዩቲዩብ እንገባለን። አሁን እዚህ ጋር ከስተማይዝ ማድረግ የፈለግነው አዲስ የከፈትነውን ቻናል ስለሆነ ወደዛ አካውንት ስዊች እናደርጋለን። እዚህ ጋር ልብ ማለት ያለብን ሁሉንም የዩቲዩብ ፊቸሮች አክሰስ ለማድረግ ከላይ በቀኝ በኩል ያለችውን 3 ወደ ታች የተደረደሩ ነጥቦችን በመንካት ዴስክቶፕ ሳይት የሚለውን ቼክ እናደርጋለን። ስለዚህ ፔጁ በሚታየው መልኩ ይቀየርልናል ማለት ነው። ከዚህ በኋላ የምናደርገው ምንድነው? ቀጥታ ወደ ዩቲዩብ ስቱዲዮ ነው የምንሄደው። ዩቲዩብ ስቱዲዮ ማለት ቻናላችን ኮንትሮል የምናደርግበት ፔጅ ነው። ቻናላችን ውስጥ ያለውን ሁሉንም ነገር ኤዲት ማድረግ የምንችለው እዚህ ፔጅ ላይ ብቻ ነው። ስለዚህ ዩቲዩብ ስቱዲዮ የሚለውን ስንነካ እንደዚህ ያለ ፔጅ ይመጣልናል። በግራ በኩል ወደ ታች እንሄድና ሴቲንግ የሚለውን እናገኛለን። የመጀመሪያው ላይ ከረንሲ የሚል እናገኛለን። እሱን ዩኤስዲ በሚለው መተው እንችላለን። በመቀጠል ቻናል የሚለውን ላይ ገብተን ቤዚክ ኢንፎርሜሽን ውስጥ ካንትሪ ኦፍ ሬዚደንስ እንመርጣለን። እዚህ ምርጫ ውስጥ ኢትዮጵያን መምረጥ የለብንም፣ ምክንያቱም ኢትዮጵያ የዩቲዩብ ፓርትነርሺፕ አባል ስላልሆነች ሌላ ሀገር ነው ማለት ነው መምረጥ ያለብን። ስለዚህ እኔ ዩናይትድ ስቴትስ የሚለውን መረጥኩኝ። በቀጣይ ፊቸር ኤሊጂቢሊቲ የሚለው ውስጥ 3 በጣም አስፈላጊ ፊቸሮች አሉ። 3 ፊቸሮች እኔብል መሆን አለባቸው ማለት ነው። የመጀመሪያው ኦልሬዲ ስንከፍተው እኔብል ይሆንልናል። በሁለተኛ ደረጃ ላይ ያለውን ደግሞ እኔብል ለማድረግ በስልክ ቁጥር ቬሪፋይ ማድረግ ይኖርብናል። ስለዚህ ቬሪፋይ ፎን ነምበር የሚለውን ስንነካ እዚህ እንደምታዩት እንደዚህ ይመጣልናል። ሴሌክት ዩር ካንትሪ የሚለው ውስጥ ኢትዮጵያ እንመርጣለን። ከዚያ ስልካችን እናስገባለን። የምናስገባው ስልክ ቁጥር እጃችን ላይ ያለ ቁጥር መጠቀም ይኖርብናል። ምክንያቱም ቬሪፋይ የሚደረግበት ቴክስት እዚህ ቁጥር ላይ ስለሆነ የሚላከው። ስልክ ቁጥሬን አስገብቼ ቬሪፊኬሽን ኮድ እስኪላክልኝ ጠብቄ የተላከልኝን ኮድ አስገባለሁ። ከዛ ሰሚት የሚለውን ስነካ ፎን ነምበር ቬሪፋይድ የሚል በዚህ መልኩ ይመጣልኛል። ከዚህ በኋላ ሁለተኛው ፊቸር ኢኔብል ይሆንልናል ማለት ነው። ሶስተኛው ፊቸር እኛ ዩቲዩብ ላይ ባለን እንቅስቃሴ በራሱ ጊዜ ትንሽ ቆይቶ ኢኔብል ይሆናል። ስለዚህ የዩቲዩብ ቻናል በዚህ መልኩ ሬዲ አድርገን የዩቲዩብ ስራችንን መቀጠል እንችላለን። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ።